የወሲብ ቪዲዮ የምታዩ ተጠንቀቁ፣ እነዚህን ጉዳቶች እወቁ። እንዲሁም የወሲብ ቪዲዮ የመመልከት 31 አደገኛ ጉዳቶች በሚል ርዕስ እንማማራለን። የቅዱሳን አምላክ ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ዛሬ በዚህ ርዕስ የመጣሁት የወሲብ ቪዲዮ መመልከት ለመንፈሳዊም ለዓለማዊም ሰዎች ትልቅ ጥንውት ስለሆነ ነው። ባለንበት በዚህ በኢንተርኔት ዘመን ልቅ የሆኑ የወሲብ ቪዲዮዎችን መመልከት የተለመደ ሆኗል። አስከፊ የሚያደርገው ደግሞ እግዚአብሔርን እናውቃለን፣ ሕጉን እንተገብራለን፣ መንፈሳዊ ነን የሚሉት የዚህ ክፉ ልማድና ሱስ ሰለባ መሆናቸው ነው። የሚገርመው ደግሞ ብዙዎች የወሲብ ቪዲዮዎችን መመልከት ኃጢአት አይመስላቸውም። ብዙዎች አየው እንጂ አልፈጸምኩም ብለው ራሳቸውን ከህሊና ወቀሳ ለማስመለጥ ይጥራሉ። በተለይ ይህንን መናጢ ቪዲዮ ብዙዎች እያዩ ችግር ውስጥ እየገቡ ነው። እኔንም የሚጠይቁኝ የሚያማክሩኝ አንዱ በዚህ ችግር ምክንያት ነው። መንፈሳዊ ሰዎችን የክፉ መንፈስ ዓለም የሆነው የወሲብ ቪዲዮ መመልከት ሱስ መንፈሳዊታቸውን እየተገዳደረ እየተፈታተነ ነው። እንዲሁም ለኃጢአትና ለክፉ መናፍስት ፈተናና ጸጋ እግዚአብሔርን ለማጣት ምክንያት እየሆነ ነው። ስለዚህ ሰፋ አድርጌ ግን ችግሮቹን ደግሞ ዘርዘር አድርጌ ትምህርቱን አካፈላችኋለሁ። ልዑል እግዚአብሔር በቸርነቱ ይርዳኝ። የወለላይቱ እመቤት ልጆች የወሲብ ቪዲዮ መመልከት ጉዳይ አንዱ የዲጂታሉ ዓለምና የማህበራዊ ሚዲያ ውጤትና ኃጢአት ነው። ሰይጣን ሰዎችን ለማሳት በዘመናዊው ዓለም ዘመናዊ የሆነ በቴክኖሎጂው ዓለም ቴክኖሎጂውን ተጠቅሞ በዲጂታሉ ዓለም ደግሞ ማህበራዊ ሚዲያዎችን እየተጠቀመ ሰዎችን ኃጢአት ያሰራቸዋል፣ ወይም ሰዎች ያንን እያዩ ኃጢአት ይሰራሉ። እኛም ከሰይጣኑ ባነሰ ሳይሆን በባሰ መልኩ ቴክኖሎጂውን ማህበራዊ ሚዲያውን በመጠቀም ብዙ ኃጢአቶች እንሰራለን። በዘመናችን ሰይጣን ያስለመደን ኃጢአቶች አሉ። እኛም በዘመናችን ሰይጣን ያላወቀውን ኃጢአት ያስለመድነው አለ። ሰዎች ከሰይጣን የወሰዱት ኃጢአቶች አሉ። ሰይጣንም ከሰዎች የወሰደው ኃጢአቶች አሉ። የሚገርመው ሰዎች ክፋትን ኃጢአትን ከሰይጣን ቢወስዱም ሰይጣንም ክፋትን ከሰዎች ቢወስዱም መልሶ የሚያሰራቸው ሰዎችን ነው። በራሱ የሚያሰራን ኃጢአቶች አሉ። የራሳችንን በራሳችን መልሶ የሚያሰራን ኃጢአቶች አሉ። ለምሳሌ የሰው ልጅ ቴክኖሎጂና ማህበራዊ ሚዲያን በጎ ነገር ሊጠቀምበት ፈጠረ። ግን ለበጎ ብለው የፈጠሩትን ቴክኖሎጂና ማህበራዊ ሚዲያ ለክፋት፣ ለጥፋት፣ ለሞትና ለኃጢአት ስንጠቀም ይህንን ሰይጣን ከኛ ወስዶ እኛን የበለጠ ለማጥቃትና ኃጢአት ለማሰራት ከፈጣሪ ለመለያየት ተጠቀመበት፣ እየተጠቀመበትም ነው። ሰዎች እጃቸው ላይ ባለው ስልክ ኃጢአት እየሸመቱ የዝሙት አጋንንትንና ሌሎችንም እየጎተቱ ነው። በተለምዶ የወሲብ ቪዲዮ ይባል እንጂ ትክክለኛ መባል ያለበት የዝሙት ቪዲዮ ነው። ምክንያቱም ዓላማው ዝሙትን ማስፋፋት፣ ግብረ ሰዶምን ማስፋፋት፣ ክፉ መናፍስትን ሰዎችን ማጠናወት፣ ህጋዊ ሩካቤ ስጋን ማበላሸትና ኢሩካቤ ወይም ስርዓት አልባ ሩካቤ ስጋ ለሰዎች ማለማመድ ነው። እንዲሁም የሴቶችንና የወንዶችን ሀፍረተ ስጋ ማነወር ሲሆን በተለይ የሴቶችን ክብር ማዋረድ ነው። የዝሙት ቪዲዮ ችግር የለውም እያላችሁ የምትመለከቱ ሰዎች 31 አደገኛ ችግሮች በህይወታችሁ ይገጥማችኋል። እነሱንም አንድ ባንድ በዝርዝር እንመለከታቸዋለን። የወለላይቱ እመቤት ልጆች ልቅ የዝሙት ፊልሞች ዛሬ የደረሱበት የጥፋት መንገድ ላይ ሳይደርሱ በፊት ሰይጣን እንዴት በሺህ ዓመታት ሰርቶ እዚህ እንዳደረሰው ከታሪክ አንጻር ነግሬያችሁ ወደ 31 አደገኛ ችግሮች እንሄዳለን። ሰዎች ልቅ ወሲብን መፈጸም የጀመሩት በሮማ ኤምፓየር ከክርስቶስ ልደት በፊት ከ3000 ዓመተ ዓለም በፊት ነው። ግን ሀገር አቀፍ የጥፋት ቅርጽ ያዘው ከክርስቶስ ልደት በፊት ከ1500 ዓመተ ዓለም አካባቢ ነው። ለዚህ ደግሞ ማስረጃው ዛሬም ድረስ በድንጋይ ላይ የተቀረጹ ምስሎችና በራሱ በድንጋዩ ላይ ሙሉ ለሙሉ ግልጽ የሆኑ በሰው አምሳል የተሰሩ ሐውልቶች አሉ።
እንዲሁም ሮማውያን በመመገቢያ የሸክላ ሳህናቸውና በሚጠቀሙት የተለያዩ ቁሶቻቸው ላይ ወሲብን የሚገልጽ ስዕሎችንም ይስሉ ነበር። ይህ ማስረጃ ዛሬም ድረስ አለ። ልቅ ወሲብ በዚህ መልኩ እያደገ መጥቶ በመጨረሻ ወደ ሴተኛ አዳሪዎች ሕይወት ውስጥ ገባ። በተለይ ጥንታውያን ሮማዎች ባሎች ከሚስቶቻቸው ውጪ መማገጥ ሲፈልጉ፣ ባሎች ኢሩካቤ ስጋ መፈጸም ሲፈልጉ ወደ ሴተኛ አዳሪዎች ይሄዱ ነበረ። ሴተኛ አዳሪዎቹም ወደ እነሱ የሚመጡትን ወንዶች ሚስቶቻቸውን እስኪጠሉ ድረስ በልቅ ወሲብ ያጠምዷቸው ነበረ። ስርዓት አልባና ከተፈጥሮ ውጭ የሆነውን ወሲብ የለመዱት ወንዶቹ ለሴተኛ አዳሪዎቹ እውቅና ሰጥተዋቸው ሴቶቹም እንደ አንድ ስራ ያዙት። በነገራችን ላይ ሁሌም የሚገርመኝ ዛሬም ድረስ በዝሙት ህይወት የሚተዳደሩትን ሴቶች ሴተኛ አዳሪዎች እንላለን። በዚህም ሴተኛ አዳሪ የሚለውን ስም በእውቅና ሰጥተናቸዋል። እነሱን ፈልጎ ገንዘብ ከፍሏቸው የሚተኛው ዘማዊ ወንዱ ግን ስም የለውም። እሱም ወንደኛ አዳሪ መባል አለበት። ሌላው ሴት ልጅ በዝሙት ስትተዳደር እሷን እንንቃለን። ከፍሏት የሚተኛው ነውረኛ ወንድ ግን ዝም እንላለን። ዘማዊና ኃጢአተኛ የምናደርገው የፈረደባትን ሴቷን እንጂ ወንዱን አይደለም። ከሴተኛ አዳሪዋ ይልቅ ነውረኛው ያለችበት ድረስ ሄዶ ጠይቋት፣ ፈልጓት፣ ገንዘብ ከፍሏት ዝሙትን ከሷ በገንዘብ ገዝቶ የሚተኛ ወንድ ትልቅ ነውረኛ እሱ ነው። ወደ ወሲብ ፊልም ማጀማመር ልመለስና በዚህ መልኩ የተስፋፋው ልቅ ወሲብ የፊልም ኢንዱስትሪ ሲመጣ በ1888 ዓመተ ምህረት በፈረንሳይ የፊልም ካምፓኒ በወንድና በሴት ቀለል ባለ መልኩ ተሰራ። በዚህ መልኩ የተጀመረው የወሲብ ቪዲዮ ቦሊውድ ፊልሞች ላይ ራቁት ገላ ሆነው ግን ሀፍረት ሳይታይ ልቅም ሳይሆን በፊልሞቻቸው መሃል እንደ ቅመም ጣል እያደረጉ ያስገቡት ነበረ። ይህም ሁለቱ ታዋቂ ተዋናዮች በፊልሙ የፍቅር ታሪክ ምክንያት የሚደረጉትን መሳሳም፣ መተሻሸት፣ መዳራት ብሎም ግንኙነትን ማድረግ ከፊልሙ የታሪክ ይዘትና ጭብጥ በላይ በተመልካቾች ዘንድ አጓጊና ተወዳጅ ነበረ። እንዲህ ያለ ተለምዶ ራሱን ችሎ ፖርኖግራፊ ተብሎ መስፋፋት ጀመረ። የወሲብ ፊልምን ፈረንሳይ ተጀምረው አሜሪካም ታስፋፋው እንጂ ቀድሞ በሕገ ወጥነቱ ብዙ ሀገሮች ይቃወሙት፣ በሀገራቸውም እንዳይታይ ይከለክሉት ነበረ። በዓለም ላይ ለመጀመሪያ ጊዜ የወሲብን ፊልም በብሔራዊ ደረጃ ፈቅዳ ህዝቦቿ እንዲያው ያደረገች ሀገር ዴንማርክ ናት። ዘመኑም በ1961 ዓመተ ምህረት ነበረ። የዛሬ 56 ዓመት ህገ ወጡ የዝሙት ቪዲዮ ህጋዊ ሆኖ በዓለም ላይ መታየት ጀመረ። በመቀጠል አሜሪካ በሆሊውድ እጅጉን አስፋፋችው። የወሲብ ፊልም እንደ ዛሬ በቢሊዮን ዶላር ገቢ ሳያስገኝ በፊት እጮኛሞች፣ ባለትዳሮች፣ ያረጡ ሴቶች፣ በስንፈት የሚቸገሩ ወንዶች፣ እድሜያቸው የገፉ አዛውንቶች እንደ ማነቃቂያ እንዲጠቀሙበት ታስቦ ነበር የተሰራው። በኋላ ግን ተመልካቹ እጅጉን ሲበዛ ራሱን የቻለ ኮሜርሻል ኢንዱስትሪ ሆነ። እንደነገርኳችሁ በ1888 ዓመተ ምህረት የዛሬ 129 ዓመት የመጀመሪያው የዝሙት ቪዲዮ ተሰራ። ስለዚህ ሰዎች የዝሙት ቪዲዮን ማየት የጀመሩት የዛሬ 129 ዓመት ነው። ነገር ግን በዓለም አቀፍ ደረጃ በግልጽ መታየት የጀመረው በ1961 ዓመተ ምህረት ነው። በእኛም ሀገር አንዳንዱ የስነ ልቦና ባለሙያ በስንፈተ ሩካቤ ለሚቸገሩ ባለትዳሮች የወሲብን ፊልም እንዲመለከቱ እንደ መፍትሄ ይጠቁማሉ። ይህ ከድጡ ወደ ማጡ ማለት ነው። በአሜሪካ የሚገኘው ትራንስፓረንሲ ማርኬት ሪሰርች የተባለው ድርጅት በፈረንጆቹ አቆጣጠር በ2023 ባደረገው ጥናት በወሲብ ፊልም ኢንዱስትሪ አሜሪካ 287.8 ሚሊዮን አይደለም ያልኳችሁ ቢሊዮን ዶላር አግኝታለች። ከ2024 እስከ 2030 በሚቀጥሉት 6 ዓመታት ውስጥ የወሲብ ቪዲዮ ተመልካች 8.6% አድጎ 706.2 ቢሊዮን ዶላር ይገኝበታል ብሎ ትራንስፓረንሲ ማርኬት ሪሰርች ጥናት ሰርቷል። ይህ እንግዲህ በዝሙት ቪዲዮ አሜሪካ የምታገኘው ዓለም አቀፍ ገቢ ነው። በጣም የሚገርመውን ጥናቱን ደግሞ ልንገራችሁ። አሁን ያለው የዓለማችን ሕዝብ ቁጥር 8.2 ቢሊዮን ነው።
ጥናቱ እንደሚለው ከ8.2 ቢሊዮን ህዝብ ውስጥ 5.6 ቢሊዮኑ የወሲብ ቪዲዮ ያያል። ይሄ ቁጥር በጣም አስደንጋጭ ነው። የቀረው 2.6 ቢሊዮን ህዝብ የወሲብ ቪዲዮ የማያዩት ኢንተርኔት ስለማያገኙ ነው። ወይም የዝሙት ቪዲዮ የማይታየው የኢንተርኔት አቅርቦት የሌለበት ቦታ ነው። እንዲሁም ህፃናት ናቸው የማዩት። ዲያብሎስ በዝሙት ቪዲዮ ምን ያህል ዓለምን እንደተቆጣጠረ ሰውንም በዝሙት ቪዲዮ ሱስ እንዳሰከረ ልባላችሁ። ለዚህ ነው ቅዱስ ዮሐንስ በራእይ ዮሐንስ በምዕራፍ 12 ቁጥር 9 ላይ ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው በማለት የተናገረው። ይሄው ዲያብሎስ ዓለሙን በሙሉ ዓለማዊውንም መንፈሳዊውንም በዝሙት ቪዲዮ ጠምዶ የማይላቀቁት ሱስ ውስጥ ማግዶ ይጫወትባቸዋል። ሰዎች የዝሙት ቪዲዮን ጠዋት ማታ አልጋቸው ላይ ያሉ፣ የሥራ ቦታቸው ላይ ያሉ፣ መኪናቸው ውስጥ ያሉ፣ የሆነ ቦታ ቁጭ ብለው ያሉ፣ ባገኙት ጊዜና አጋጣሚ ያሉ፣ በዚህም የዝሙት ቪዲዮ ሱሰኛ ይሆናሉ። ሰዎች የዝሙት ቪዲዮ ሱሰኛ ከሆኑ ከዝሙት ቪዲዮ ሱስ ከመላቀቅ ይልቅ ከመጠጥ ከጫትና ከሺሻ ሱስ መላቀቅ ይቀላቸዋል። የዝሙት ቪዲዮ ሱስ ከመጠጥና ከሺሻ ሱስ ያነሰ ሳይሆን የባሰ ነው። የወለላይቱ እመቤት ልጆች ስለ ዝሙት ቪዲዮ አጀማመር ታሪክ ይህንን ካልኳችሁ ለመደበሪያ ነው፣ አንዳንድ ነገር ለማወቅ ነው፣ ደስ ስለሚለኝ ነው እያላችሁ የምታዩት የዝሙት ቪዲዮ 31 አደገኛ ጉዳቶች እንዳሉት ጠቁሚያችኋለሁ። እነርሱም በዝርዝር እንመለከታቸዋለን። አንደኛው የዝሙት ቪዲዮ መመልከት ጉዳት ተባባሪ ኃጢአተኛና አመንዝራ ያደርጋል። ጌታችን በማቴዎስ ወንጌል በምዕራፍ 5 ቁጥር 28 ላይ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ብሏል። ይህ ማለት ወደ ሴት አይቶ በልቡ ተመኝቶ የፍትወት ፍላጎት ማሳየት ማመንዘር ከሆነ በአካል ሰዎች የሚሰሩትን የዝሙት ቪዲዮ ማየት መመልከት ማመንዘር ነው። ምክንያቱም የተግባራቸው የሐሳባቸው ተባባሪ ናቸውና። ወዳጆቼ ሴትን ወይም ወንድን አይቶ በስጋ ፍላጎት ተመኝቶ ማየት ብቻ ማመንዘር ከሆነ ሴቶችና ወንዶች የሚሰሩትን የዝሙት ቪዲዮ በተግባር ማየት አመንዝራነት፣ ዘማዊነት ነው። ለምሳሌ አንድ ወንድ 10 የዝሙት ቪዲዮ ቢመለከት 10 ጊዜ ዝሙት እንደሰራ ነው የሚቆጠረው። እንዲሁም ከ10 ሴት ጋራ ዝሙት እንደፈጸመ ነው የሚቆጠረው። አንዲት ሴት 10 የዝሙት ቪዲዮ ብታይ ከ10 ወንድ ጋር ዝሙት እንዳደረገች ነው የሚቆጠረው። በየቀኑ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች በየቀኑ ከብዙ ሰዎች ጋራ ዝሙት እየፈጸሙ ነው። በአመትና በአመታት ውስጥ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች መቁጠር ከማይችሉት ሰዎች ጋራ በልቦናቸው፣ በህሊናቸው፣ በምናባቸው፣ በአካለ መንፈሳቸው ዝሙት ይፈጽማሉ። በነገራችን ላይ የዝሙት ኃጢአት መሰረት በአይን በማየት ነው። ሰው በአይኑ ያየውን በልቡ ይመኛል፣ በልቡ የተመኘውን በህሊናው ያስባል፣ በህሊናው ያሰበውን በሰውነቱ ይፈጽማል። የዚህ ሁሉ መሰረትና ምክንያት በአይን ማየት ነው። ለዚህ ነው ሰው ለኃጢአት የሚጋብዙ ነገሮችን አለማየቱ ከሚሰራው ኃጢአት 50 ከመቶ የሚጠበቀው። አንድ ሰው የዝሙት ቪዲዮ ማየት ተወ ማለት በማየት ከሚመጣ ምኞትና ከተግባር የዝሙት ኃጢአት ራሱን ጠበቀ፣ አራቀ ማለት ነው። ጌታችንም ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል ያለን ከማየት ኃጢአት እንድንርቅና ከተግባር ኃጢአት እንድንጠበቅ እንዲሁም አይቶ መመኘት ማመንዘር እንደሆነ እንድናውቅ ነው። ሁለተኛው የዝሙት ቪዲዮ መመልከት ጉዳት መንፈስ ቅዱስ እንዲርቀን ያደርገናል። የዝሙት ቪዲዮ መመልከት ማለት ያልተቀደሰ የረከሰ ግንኙነትን ማየት ነው። ያልተቀደሰና የረከሰ ነገርን ማየት አንደኛ እኛ ላይ ያለውን መንፈስ ቅዱስ ያርቃል። ሁለተኛ መንፈስ ቅዱስ ወደኛ እንዳይቀርብ ያደርጋል። በመንፈሳዊ ሕይወት በተለይ ጸጋ መንፈስ ቅዱስ እንዳያድርብን የሚያደርገን አንዱ የዝሙት ቪዲዮ ማየትና ባየነው የዝሙት ቪዲዮ መፈተናችን ነው። መንፈስ ቅዱስ በንስሐ የታደሰና የተቀደሰውነት ይፈልጋል። በንስሐ የታደሰና የተቀደሰ ብሎም ቅዱስ ቁርባን በመቀበል ሕይወትና በአምልኮት ሕይወት ያለ ሰው የዝሙት ቪዲዮ ስራዬ ብሎ ቢመለከት ይህ ሰው
ለቃሉ ይቅርታ አንደኛ ታጥቦ ጭቃ ነው። ምክንያቱም የዝሙት ቪዲዮ ማየትቶ ባየው የዝሙት ቪዲዮ ተጸጽቶ ንስሐ ገብቶ ነገር ግን ወደ ተው የዝሙት ቪዲዮ የመመልከት ኃጢአት ከተመለሰ ይሄ ታጥቦ ጭቃ ይባላል። ሁለተኛ በንስሐ በአምልኮትና በቅዱስ ቁርባን ያገኘውን መንፈስ ቅዱስ ያርቃል። ሶስተኛ መንፈስ ቅዱስ እንዳይቀርበው ያደርጋል። ምክንያቱም የሚመለከተውና የሚተገብረው ነገር ለመንፈስ ቅዱስ የሚመች ነገር አይደለምና ንስሐ ገብታችሁ ጸልያችሁ ጾማችሁ ሰግዳችሁ ቅዱስ ቁርባን ተቀብላችሁ ነገር ግን እነዚህን እያደረጋችሁ የዝሙት ቪዲዮ ብታዩ የቀረባችሁ መንፈስ ቅዱስ ይርቃችኋል። መንፈስ ቅዱስም እንዳይቀርባችሁ ያደርጋችኋል። በነገራችን ላይ ብዙ መንፈሳዊ ሰዎች አገልጋዮችን በሉ ተገልጋዮች መንፈሳዊ እድገት የማይኖራቸው በመንፈስ ቅዱስ የማያድጉት የዝሙት ቪዲዮ ስለሚመለከቱ ነው። ቅዱስ የሆነው መንፈስ ቅዱስ እንዲያድርባችሁ እንዲቀርባችሁ ከፈለጋችሁ ለመንፈስ ቅዱስ የማይስማማውን ርኩስ ነገር አትመልከቱ፣ ርኩስ ነገር አትስሩ። ሌላው የዝሙት ቪዲዮ የሚመለከት ሰው ቅዱስ የሆነውን የእግዚአብሔር መንፈስ እጅጉን ያሳዝናል። ይህንንም ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 4 ቁጥር 30 ላይ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ብሏል። የወለላይቱ እመቤት ልጆች የዝሙት ቪዲዮ በማየት ለቤዛ የታተምንበትን የእግዚአብሔርን ቅዱስ መንፈስ ስንት ጊዜ ያሳዝነናል። ከዚህ በኋላ የዝሙት ቪዲዮ ህርም ይሁንብኝ ብላችሁ ለራሳችሁ ምላችሁ ተገዝታችሁ ቃል ገብታችሁ ንስሐ ገብታችሁ ግን ተመልሳችሁ ያያችሁ የላችሁ። የዝሙት ቪዲዮ መመልከት የእግዚአብሔርን ቅዱስ መንፈስ ማሳዘን ስለሆነ እባካችሁ አትመልከቱ። ሶስተኛው የዝሙት ቪዲዮ መመልከት ጉዳት ጠባቂ መላካችንን ያርቃል። አሁን እንደነገርኳችሁ የዝሙት ቪዲዮ መመልከት መንፈስ ቅዱስ እንደሚያርቅ ሁሉ ጠባቂ መላካችንን ያርቃል። አንድ ሰው ከእግዚአብሔር የታዘዙለት ዕለት ዕለት የሚጠብቁት ሁለት ጠባቂ መላክ አለው። አንደኛው ቀን ይጠብቀዋል፣ ሁለተኛው ማታ ይጠብቀዋል። በትንቢተ ዳንኤል በምዕራፍ 6 ቁጥር 22 ላይ መልአኩን ልኮ የአንበሶችን አፍ ዘጋ ተብሎ የተጻፈው እግዚአብሔር ለሰው ልጆች ጠባቂ መልአክ እንደሚልክላቸው አንዱ ማሳያ ነው። የጠላቶቻችንን አፍ የሚያዘጉና የሚዘጉ ክፉ መናፍስትን ወደ ሕይወታችን እንዳይጠጉ የሚጠብቁን ቅዱሳን መላእክት አሉ። አንድ ሰው የዝሙት ቪዲዮ የሚመለከት ከሆነ እነዚህ ጠባቂ መላእክት ይርቁታል፣ ይሸሹታል። በመግባት በመውጣታችን በመተኛት በመነሳታችን በሕይወት እስካለን ድረስ የሚጠብቁን እነዚህ ቅዱሳን መላእክት ርኩስ ነገር ስናይ በዚህም ኃጢአት ስንሰራ ከእግዚአብሔር ስለታዘዙ ባይተውንም ይርቁናል። ማታ ማታ አልጋችሁ ላይ ሆናችሁ የዝሙት ቪዲዮ ስታዩ ጠባቂ መላካችሁ ይርቃችኋል። በሱ ፈንታ ደግሞ ክፉ መናፍስት ይቀርቧችኋል። ጠዋትና ባገኛችሁት አጋጣሚ የዝሙት ቪዲዮ ስትመለከቱ ጠባቂ መላካችሁ ይርቃችኋል። በዚህም ውሏችሁ መጥፎ ይሆናል። ማታ ማታ የዝሙት ቪዲዮ አይታችሁ በህልማችሁ መጥፎ ነገር ስታዩ የምታድሩ ስትቃዡ፣ ስትደባደቡ፣ ስትሮጡ፣ ስትበሩ በተኛችሁበት ስታውሩ የምታድሩት በተኛችሁበት ከምታውቁትና ከማታውቁት ሰዎች ጋር ግንኙነት ስታደርጉ የምታድሩት ህልመ ሌሊት የሚመታችሁ አንድም ጠባቂ መላካችሁ ሲርቃችሁ ነው። አንድ ሰው የዝሙት ቪዲዮ ሲያይ ዝሙት ሲሰራ፣ ሲሰክር፣ ሲጨፍር በአጠቃላይ እግዚአብሔር የማይወደውን ነገር ሲሰራ ጠባቂ መላኩ ይርቀዋል። ኃጢአት ሰርተን ጠባቂ መላካችን ሲርቀን የሚቀርበን ሰይጣን ነው። የሚቀርቡን ክፉ መናፍስት ናቸው። ስለዚህ የዝሙት ቪዲዮ በመመልከት ጠባቂ መላካችሁን ከህይወታችሁ አታርቋቸው። አራተኛው የዝሙት ቪዲዮ መመልከት ጉዳት ለማይረባ አእምሮ ተላልፋችሁ ትሰጣላችሁ። የዝሙት ቪዲዮ የምታዩት ለማይረባ አእምሮ ተላልፋችሁ ስትሰጡ ነው። ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ቁጥር 28 ላይ እግዚአብሔር የማይረባውን ያደርጉ ዘንድ ለማይረባ አእምሮ ሰጣችሁ ብሎ እንደተጻፈው ለማይረባ አእምሮ ተላልፋችሁ ስትሰጡ የማይረባ ነገር ታያላችሁ። የማይረባ ሰው የማይረባ ነገር ያያል፣ በማይረባ ነገር ጊዜውን ያባክናል፣ ኃጢአት ይሰራል። በትንቢተ ኤርምያስ በምዕራፍ 2 ቁጥር 8 ላይ የማይረባ ነገር ተከተሉ ተብሎ እንደተጻፈው የማይረባ የዝሙት ቪዲዮ የሚመለከቱ ሰዎች የማይረባ ነገር የሚመለከቱ ሰዎች ናቸው።
እንዲሁም በአንደኛ ሳሙኤል በምዕራፍ 12 ቁጥር 21 ላይ ምናምንቴ ነውና የማይረባና የማያድን ከንቱ ነገር ለመመልከት ፈቀቅ አትበሉ በማለት ልዑል እግዚአብሔር ተናግሯል። የዝሙት ቪዲዮ ምናምንቴና የማይረባ ነው፣ ነፍስን የሚገድል ነው። ስለዚህ ይህንን ክፉ ቪዲዮ ለማየት ፈቀቅ ሳይሆን ራቅ በሉ። ምክንያቱም እግዚአብሔር ከንቱ ነገር ለመመልከት ፈቀቅ አትበሉ ብሎናልና። ለመደበሪያ ነው፣ አንዳንድ ነገር ለማወቅ ነው፣ ደስ ስለሚለኝ ነው በማለት ወደ ዝሙት ቪዲዮ ፈቀቅ ያላችሁ ሰዎች ራቅ በሉ። የወለላይቱ እመቤት ልጆች፣ ለማይረባ አእምሮ ተላልፎ የተሰጠ ሰው የማይረባ ነገር እያየ የማይረባ ነገር እየሰራ በርኩሰት ሕይወቱ ይኖራል። በዚህም ስጋውንም ነፍሱንም ይጎዳል። አምስተኛው የዝሙት ቪዲዮ መመልከት ጉዳት የአእምሮ ቅድስናን ያሳጣል። አንድ ሰው የዝሙት ቪዲዮ ሲያይ የተቀደሰው አእምሮ በሚያየው ርኩስ ነገር ይረክሳል፣ ቅድስናውን ያጣል። እናንተ አእምሮ እያላችሁ እነሱ አእምሮ እንደሌላቸው ሆነው የሚሰሩትን የዝሙት ቪዲዮ መመልከት አእምሮ ማጣትና የአእምሮ ማጣት ውጤት ነው። ቅዱስ ጳውሎስ ለቲቶ በጻፈው መልእክቱ በምዕራፍ 1 ቁጥር 15 ላይ አእምሯቸውም ሕሊናቸውም ረክሷል በማለት አእምሮና ሕሊና እንደሚረክስ ጽፏል። ስለዚህ የዝሙት ቪዲዮ ስትመለከቱ አእምሯችሁ፣ ሕሊናችሁ ከምታዩት የዝሙት ቪዲዮ የተነሳ ይረክሳል። ሕሊናችሁ ረከሰ ማለት ስጋችሁ ረከሰ ማለት ነው። ስጋችሁ ረከሰ ማለት ነፍሳችሁ ትረክሳለች። ነፍሳችሁ ከረከሰች ስጋዊም መንፈሳዊም ሕይወታችሁ ይረክሳል። ስድስተኛው የዝሙት ቪዲዮ መመልከት ጉዳት የዝሙት አጋንንት የግብረ ሰዶም ክፉ መንፈስና የሌዝቢያንነት ክፉ መንፈስ በቀላሉ ትሸምታላችሁ። የዝሙት አጋንንት የግብረ ሰዶም ክፉ መንፈስና የሌዝቢያን ክፉ መንፈስ ወደ ሰዎች መሰስበው የሚገቡት በብዙ መልኩ ቢሆንም አንዱና ዋነኛው መግቢያቸው በዝሙት ቪዲዮ ነው። የዝሙት ቪዲዮ የሚያዩ ሰዎች የዝሙት አጋንንትን የግብረ ሰዶምን ክፉ መንፈስና የሌዝቢያንነትን ክፉ መንፈስ በራሳቸው ፈቃድ ወደ ሕይወታቸው ያስገባሉ። እንደ ቀል ያያችሁት ልደበርበት ነው ብላችሁ ያያችሁት የዝሙት ቪዲዮ ከውስጣችሁ በቀላሉ የማይወጣ የዝሙት አጋንንት ይተክልባችኋል። በነገራችን ላይ የዝሙት ቪዲዮ ማየት ትታችሁ ነገር ግን ልይ አይልይ እያላችሁ ከራሳችሁ ጋር የምትሟገቱ ከሆነ የዝሙት አጋንንት ወደ ራሴ ላስገባ አላስገባ እያላችሁ እየታገላችሁ ነው። ብዙ ሰዎች ዝሙት መፈጸም አይፈልጉም፣ ነገር ግን በዝሙት ፍላጎት ይፈተናሉ። አላፊ አግዳሚውን እያሳያቸው በውስጣቸው እያስመኛቸው በስራም ይሁን በሆነ አጋጣሚ የሚተዋወቁትን ሰው እያሳሰባቸው አልፎ ተርፎ መንፈሳዊ ቦታም ሲሄዱ በዝሙት ሐሳብ የሚፈትናቸው የዝሙት ቪዲዮ ሲያዩ ውስጣቸው በገባው በዝሙት አጋንንት ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።